የመከላከያ ስልቷን ወደ ማጥቃት የቀየረችው ቴህራንና በዛቻዎቿ የተጠለፉት ዶናልድ ትራምፕ ኢራን የማጥቃት ትዕዛዝ አስተላልፋለች። የኢራን አብዮታዊ ዘብ ጦርነቱን ከሀገር ድንበር ባለፈም በጠላት ምድር ላይ ለማካሄድ የሚያስችለውን አቅም እንዲገነባ መታዘዙ ተሰምቷል። ዋሽንግተን ኢራንን ለማንበርከክ የከፈተችውና ከፍተኛ ጫና መፍጠር የሚለው ስትራቴጂዋም ቴህራንን በተቃራኒው ይበልጥ ክንፎቿን እንድትዘረጋ የጦር መሳሪያ አቅሟንም እንድታጠናክር አድርጓታል። የአሜሪካው መሪ ዶናልድ ትራምፕ ኢራን እጅ ትሰጣለች ብለው ቢጠብቁም የሆነው ግን በተቃራኒው ነው። ቴህራን የጦር መሳሪያዎቿን በሀገር ውስጥ የማምረት አቅሟን አሳድጋ የባሊስቲክ ዝናብ ለማዝነብ መዘጋጀቷን እያወጀች ነው። If you're trying to count Iran's missiles, you're already behind. According to an IRGC commander, Iran is producing more missiles every single day than it fires. በተጨማሪም ኢራን የሆርሙዝ ሰርጥን ለመክፈት የአሜሪካ ወታደራዊ ዘመቻ እንዲቆምና የታገዱ ንብረቶቿ እንዲለቀቁ በድጋሚ ጠይቃለች። አሜሪካ በበኩሏም በኢራን ወደቦች ላይ የጣለችውን እገዳ ጥሰው ለማለፍ በሞከሩ መርከቦች ላይ እርምጃ መውሰዷን ቀጥላለች። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ደግሞ በቴህራን ጉብኝት እያደረጉ ነው። ሁቲዎችም ጥቃታቸውን አጠናክረው ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ሊደረስ መቃረቡን ቢገልጹም በመሬት ላይ ያለው እውነታ ግን የኃይሎቹ ፍጥጫና የጦርነት ድምፅ እያየለ መምጣቱን ያሳያል። ከቴህራን እስከ ቀይ ባህር፣ ከፓኪስታን ዲፕሎማሲያዊ ጥረት እስከ የመን ሁቲዎች አዲስ ጥቃት፣ በኔታንያሁ የሚዘወሩት ትራምፕ ያዝ ለቀቅ እያሉ ቀጥለዋል። ቴህራን ደግሞ አሜሪካ ባህሪዋን ካልቀየረች መንገዱ ዝግ ነው በማለት ቀጥተኛ መልእክት አስተላልፋለች። ወዲህ ደግሞ የፓኪስታን የአደራዳሪነት ሚና፣ የጃፓን ተማጽኖ፣ ቀጠናው ወዴት እያመራ ይሆን? የብዙዎች ጥያቄ ነው። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት፣ ቀድመው ለሚመጡ ደንበኞች ቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። የ60 ቀናት የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ የጊዜው ገደብ እሁድ የሚጠናቀቅ በመሆኑ ፓኪስታን አሜሪካና ኢራንን ወደ ድርድር ጠረጴዛ ለማምጣትና የሰላም ሂደቱን ለማደናቀፍ የሚደረጉ ጥረቶችን ለመከላከል እየሰራች መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሲን ናቅቪ ደግሞ በአሜሪካና በኢራን መካከል ያለውን ጦርነት ለማስቆምና የሆርሙዝ ወሽመጥን ለማስከፈት የሚደረገውን የማስታረቅ ጥረት አካል በሆነው ውይይት ላይ ለመሳተፍ ቴህራን ገብተው ከኢራን ባለሥልጣናት ጋር ተወያይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ሁኔታም ጥሩ እየሄደ ነው ያሉ ሲሆን በጆይንት ቤዝ አንድሪውስ ለጋዜጠኞች በሰጡት መግለጫ የአሜሪካ ኃይሎች የሆርሙዝ ወሽመጥን ሙሉ በሙሉ ተቆጣጥረውታል ብለዋል። ይህ በእንዲህ እንዳለም የአሜሪካ ኃይሎች የተሰጣቸውን ማስጠንቀቂያ ችላ በማለት ወደ ኢራን ወደብ ለመጓዝ የሞከረች የፓናማ ሰንደቅ ዓላማ የጫነች የጭነት መርከብ ላይ 2 ሄልፋየር ሚሳይሎችን በመተኮስ የመሪ መቆጣጠሪያዋን በመምታት ከጥቅም ውጭ አድርገዋታል። ጃፓን ደግሞ ኢራንን ተማጽናለች። የጃፓን ጠቅላይ ሚኒስትርም ኢራን በባቤል መንደብ የሚፈጸሙ ጥቃቶችን እንድታስቆም ጠይቀዋል። የጃፓኗ ጠቅላይ ሚኒስትር ናሳይ ታካይቺ ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ውይይት ባደረጉበት ወቅት ኢራን ያላትን ተጽዕኖ ተጠቅማ በየመን የሁቲ አማጽያን በቀይ ባህር በባቤል መንደብ ወሽመጥ ላይ የሚያደርሱትን ጥቃት እንድታስቆም መጠየቃቸውን የፕሬዝዳንቱ ጽሕፈት ቤት ገልጿል። ጠቅላይ ሚኒስትሩ ይህንን ጥያቄ ያቀረቡት በኢራንና በኦማን መካከል ስለ ሆርሙዝ ወሽመጥ የሚደረገው ድርድር ውጤት እያሳየ መሆኑን በደስታ እንደሚቀበሉ በገለጹበት ወቅት ነው። ንግግሩ በተሳካ ሁኔታ ሲጠናቀቅ ስትራቴጂካዊው የውሃ መስመር በድጋሚ ይከፈታል የሚል ተስፋ እንዳላቸውም ገልጸዋል። ታካይቺም ጃፓን ጦርነቱን ለማስቆም ለሚደረጉ ዲፕሎማሲያዊ ጥረቶች የምትሰጠውን ድጋፍ በድጋሚ አረጋግጠዋል። እንዲህ አይነቱ አካሄድ ለኢራንም ሆነ ለቀጠናው የረጅም ጊዜ ጥቅም እንዳለው ተናግረዋል።
ፕሬዝዳንት ፔዜሽኪያን በበኩላቸው ጃፓን ጦርነቱን ለማቆም የምታደርገውን ጥረት አመስግነው ኢራን በቀጠናው መረጋጋት እንዳይኖር አድርጋ አታውቅም በማለት ችግሩም እሳቱን የለኮሱት የአሜሪካና እስራኤል መሆኑን ተናግረዋል። ዋሽንግተንና ቴል አቪቭ በኢራን ላይ በሚፈጽሙት ጥቃት የቀጠናውን ሰላም እያደናቀፉ መሆኑንም ገልጸዋል። ፔዜሽኪያን አክለው ኢራን በዓለም አቀፍ ሕግ መሠረት እየተንቀሳቀሰች መሆኗንና ከጎረቤት አገሮች ጋር ያላትን ግንኙነት ለማሻሻል በቋሚነት እየሰራች መሆኑን ተናግረዋል። የጃፓን ዲፕሎማሲያዊ ጥረት በቀጠናው ሰላምና መረጋጋትን ለመመለስና ተጨማሪ ግጭቶችን ለመከላከል እንደሚረዳ ተስፋቸውን ገልጸዋል። ፕሬዝዳንት መሱድ ፔዜሽኪያን ለጃፓኗ ጠቅላይ ሚኒስትር አንድ ነገር አጽንኦት ሰጥተዋል። ኢራን በምንም መልኩ ከዓለም አቀፍ ሕግ ውጪ አልተንቀሳቀሰችም ሲሉ አስምረውበታል። አሜሪካ የኢራን መሪዎችን በመግደል በሚናብ በትምህርት ቤት ላይ የሚገኙ ሕፃናትን ጨምሮ በርካታ ሰላማዊ ሰዎችን በመግደልና በሲቪል መሠረተ ልማቶች በማውደም የቀጠናውን ሰላምና መረጋጋት ማወካቸውንም አስታውሰዋል። ጤና ይስጥልን የመሿለኪያ ቤተሰቦች እንዴት አላችሁ? በቴህራንና በዋሽንግተን መካከል ያለው ፍጥጫ አዲስ ምዕራፍ ይዟል። ከመከላከል ወደ ማጥቃት እየተንደረደረች ያለችው ቴህራን የሚሳኤል ዝናብ ለማዝነብ ዝግጁ መሆኗን ስታውጅ፣ ዶናልድ ትራምፕ በበኩላቸውም በድርድርና በዛቻ መካከል እየተላወሱ ነው። ቀጠናው በፈንጂ ላይ እንደተቀመጠ ሰው ዕጣ ፈንታው አጣብቂኝ ውስጥ ወድቋል። በዚህ መሰናዷችን ከኢራንና አሜሪካ ፍጥጫ ባሻገር የፓኪስታንን አስታራቂነትና የጃፓንን ተማጽኖ እንመለከታለን። እንዲሁም የአሜሪካ ብዙሃን መገናኛዎች ጦርነቱ ለዋሽንግተን ምን ያህል ኪሳራ እንደሆነና በተቃራኒው የኢራን ጡንቻ ስለመፈርጠሙ ማመናቸውን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። የኢራን አብዮታዊ ዘብ ጦር በጠላት ምድር ላይ ጥቃት የመሰንዘር አቅሙን እንዲገነባ ታዟል። የኢራን አብዮታዊ ዘብ ጦርነቱን ወደ ጠላት ግዛት የመውሰድ አቅም ሊኖረው እንደሚገባ አንድ ከፍተኛ አዛዥ ዛሬ መግለጻቸውን ለአብዮታዊ ዘቡ ቅርበት አሉ የሚባለው መህር የዜና ወኪል ዘግቧል። In a country this vast, we can make them wherever we want. አዛዡ አክለውም አብዮታዊ ዘቡ ከሀገር ድንበር አልፎ የማጥቃት ዘመቻዎችን ለማካሄድ የሚያስችለውን አቅም እንዲገነባ መታዘዙን ተናግረዋል። አንድ የዘቡ ከፍተኛ አማካሪ ዛሬ እንደተናገሩት ሁሉም የኢራን ጦር መሳሪያዎች፣ ጥይቶችና ወታደራዊ ቁሳቁሶች በአሁኑ ወቅት በሀገር ውስጥ የሚመረቱ ናቸው። ባሊስቲክ ሚሳኤሎችም ከሚተኮሱበት ፍጥነት በላይ እየተመረቱ ነው ይላል ዘገባው። ኢራን ጦርነቱን ለዓመታት መቋቋም እንደምትችልም አማካሪው ገልጸዋል። የአብዮታዊ ዘቡ ዋና አዛዥ ከፍተኛ አማካሪ ብርጋዴር ጀነራል መሐመድ ረዛ ናግዲ ለሀገሪቱ መንግሥት ቴሌቪዥን ሲናገሩ ከአሜሪካ ጋር በምናደርገው ጦርነት የድላችን ሚስጥር የእምነታችን ጥንካሬ ነው ብለዋል። የአሜሪካ ወታደራዊ በጀት ከኢራን ጦር ኃይሎች በጀት በ100 እጥፍ እንደሚበልጥ የገለጹት ጄኔራሉ ሆኖም ግን 14ቱም የጠላት ግቦች ሙሉ በሙሉ ከሽፈዋል ብለዋል። ናግዲ አክለውም የኢራን የድሮን ምርት አቅም ከሚተኮሰው መጠን እጅግ የላቀ ነው። ጦርነቱ ለዓመታት ቢቆይ እንኳ ባሊስቲክ ሚሳኤሎች በጠላት ላይ መዝነባቸውን ይቀጥላሉ ብለዋል። አብዮታዊ ዘቡ በአዲስ የማጥቃት ስልት ከኢራን ድንበሮች ርቆም ጠላት ባላቸው አካላት ምድር ላይ ዘመቻዎችን የማካሄድ አቅም እንዲያዳብር ኃላፊነት ተሰጥቶታል። ዘመቻዎችን ወደ ጠላት ግዛት የመውሰድና ከገዛ ግዛታችን ርቀን የማጥቃት አቅም ሊኖረን ይገባል። እነዚህ መሟላት ያለባቸው የማጥቃት ስልት ባህሪያት ናቸው። አብዮታዊ ዘቡ አስፈላጊ በሚሆንበት ጊዜ ይህን ተግባር መወጣት እንዲችል ይህን ዝግጁነት እንዲያገኝና አቅሙን እንዲገነባ አሁን ትዕዛዝ ተሰጥቶታል ሲሉም ጄኔራሉ አስረድተዋል። ነውጠኛው አዛውንት ዶናልድ ትራምፕ ኢራንን ለመስበርና የዋሽንግተንን ፍላጎት ለመጫን የከፈቱት ጦርነት ፈጣንና ወሳኝ በሆነ ድል ይጠናቀቃል ተብሎ ተገምቶ ነበር። ትራምፕ ስለ ኢራን በተናገሩ ቁጥር ያለምንም ቅድመ ሁኔታ እጅ ስለመስጠት በተደጋጋሚ ይዝቱ ነበር። ወታደራዊ ጫናው ቴህራንን የአሜሪካን ውል ከመቀበል ውጪ ሌላ አማራጭ ወደሌለበት ደረጃ ያደርሳታል ብለው አስበው ነበር። ነገር ግን ከጦርነቱ በኋላ ያለው ሁኔታ የአሜሪካ መገናኛ ብዙሃን እንኳ ሳይቀሩ
የሚመሰክሩለት የተለየ ገጽታን እያሳየ ነው። ሲኤንኤን ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ የሚለውን የትራምፕ አቋምን በማስታወስ ባወጣው ዘገባ ቴሄራን እጅ አለመስጠቷን ብቻ ሳይሆን በሆርሙዝ ወሽመጥ ላይ ያላትን ጥያቄ ማጠናከሯን ገልጿል። ቴሄራን ከአሜሪካ ጋር በተሻለ የመደራደር አቅም ላይ እንደምትገኝም አትቷል። ሲኤንኤን በተጨማሪም የአሜሪካ የጦር መሳሪያ ክምችት መሟጠጥ ቴሄራን በምታደርገው ስሌት ላይ ተጽዕኖ ሊያሳድሩ ከሚችሉ ሁኔታዎች አንዱ እንደሆነም ጠቅሷል። ይህም የጦርነቱ መራዘም በኢራን ላይ ብቻ ሳይሆን አሜሪካም በወታደራዊ አቅሟ ላይ ውስንነቶች እንዲገጥሟት ማድረጉን ያሳያል ተብሏል። የትራምፕ የመጀመሪያ ስሌት በቀላል ግምት ላይ የተመሰረተ ነበር። እርሱም የአሜሪካ ወታደራዊ የበላይነት ኢራንን በአጭር ጊዜ ውስጥ እንድታፈገፈግ ያስገድዳታል የሚል። በዚህ እይታ ወታደራዊ ጥቃቶቹም የታለሙት ለጥፋት ብቻ ሳይሆን ዋነኛው ዓላማቸው የኢራንን ፖለቲካዊ ባህሪን መለወጥ ነበር። ነገር ግን በወታደራዊ ኪሳራና በፖለቲካ ድል መካከል ትልቅ ልዩነት አለ። አንድ አገር ኢላማዎችን ሊያጠፋ ይችላል። ነገር ግን ሌላኛውን ወገን የፖለቲካ ጥያቄዎቹን እንዲቀበል ማስገደድ ካልቻለ ስትራቴጂካዊ ድልን አላገኘም ማለት ነው። ውድ ቻናላችን ቤተሰቦች ትላንት በነበረን መሰናዶ ነውጠኛው የአሜሪካ መሪ ከቴሄራን ጥቃት ለማምለጥ እንዳይጥ ለመሽለክለክ ተገደው እንደነበረም በዓለም አቀፍ ሚዲያዎች መዘገቡን ነግረናችሁ ነበር። ትራምፕ ይህንን ዘገባ እውነት መሆኑን አምነዋል። በእስራኤል ጋላቢነት የለኮሱት እሳት ወላፈኑ እየለበለባቸው የሚገኙት አዛውንቱ ሰው በቱርክ ሳሉ ኢራን ትገለኛለች ብለው ተሽለክልከው መፈርጠጣቸውን አረጋግጠዋል። ትራምፕ ለጋዜጠኞች እንደተናገሩት እኔ የምመራው በሴክሬት ሰርቪስ እና በወታደራዊ ኃይሉ ነው። በሌላ በረራና በሌላ አውሮፕላን እንድጓዝ ፈለጉ፣ ስለዚህ አድርጌዋለሁ ብለዋል። ጠዋት ማታም ኢራን ላይ ዛቻ የሚያሰሙትና ቴሄራን አይታ የማታውቀው ጥቃት ሊፈጸምባት ነው፣ ያለ ቅድመ ሁኔታ እጅ ብትሰጥ ይሻላታል ወዘተ ሲሉ የከረሙት ጤናቸው የሚያጠራጥረው ፕሬዝዳንት አሁን ደግሞም ሴክሬት ሰርቪስና ወታደራዊ ኃይሉ ያሉኝን ማድረግ ብቻ ነው የሚጠበቅብኝ በማለት ለመፈርጠጣቸው ማስተባበያ ሲሰጡ ተደምጠዋል። ከዛቻ ወደ ፈርጠጣ የተሸጋገሩት ትራምፕ ጦርነቱን የጀመሩት የእጅ መስጠት ቋንቋን በመጠቀም ቢሆንም ኢራን እጅ አለመስጠቷ ብቻ ሳይሆን በጣም ወሳኝ በሆነው በሆርሙዝ ወሽመጥ ላይ ጠንካራ አቋም መያዟ ቴሄራን ወታደራዊ ጫናውን ወደ ፖለቲካዊና ስትራቴጂካዊ ፋይዳ መለወጥ መቻሏን ያሳያል። በሌላ አነጋገር ኢራን ለዩናይትድ ስቴትስ የጫናውን ዋጋ ለማስወደድና ያሏትን መሳሪያዎች ለመደራደሪያነት እየተጠቀመች መሆኑን የሚያሳይ ነው። ሲኤንኤን የጠቀሰው ሌላኛው ነጥብ የአሜሪካ ጦር መሳሪያ ክምችት መሟጠጥ ነው። ይህ ጉዳይ ከስትራቴጂ አንጻር ትልቅ ጠቀሜታ አለው የሚለው ደግሞ ለኢራን መንግሥት ቅርበት ያለው የመህር ዘገባ ነው። የአሜሪካ ወታደራዊ ኃይል የተገነባው በሰፊ የጦር መሳሪያዎች፣ መሠረቶች፣ የመከላከያ ዘዴዎችና በጦር መሳሪያ ማምረቻ አቅም ላይ ነው። ሆኖም እንዲህ ያለው ኃይል እንኳ በረጅም ጊዜ ጦርነት ወቅት የመሳሪያዎች ፍጆታና የመተካት ችግር ይገጥመዋል። በጦርነቱ ከተገኙ ትልቅ ትምህርቶች አንዱ በወታደራዊ ስኬትና በስትራቴጂካዊ ድል መካከል ያለው ልዩነት ነው። አንድ ወገን በጦር ሜዳው ላይ ከፍተኛ ጉዳት ቢያደርስም የሚፈለገውን ፖለቲካዊ ውጤት ማምጣት ካልቻለ ግን የጦርነቱ ዓላማዎች ሙሉ በሙሉ ተሳክተዋል ሊባል አይችልም። የትራምፕ ግብ ኢራንን እንደ ቬንዙዌላ ማድረግ ነበር። አሁን ግን የበለጠ የመደራደር አቅም ይዛ የቀረበችው ቴሄራን ናት። ጦርነቱ ኢራንን እጅ ወደ ማሰጠት ደረጃ ያደርሳል ተብሎ ቢታሰብም አሁን የአሜሪካ መገናኛ ብዙሃን እንኳ ሳይቀሩ ስለ ቴሄራን የስሌት ለውጥና ስለ መደራደር አቅሟ መጨመር እያወሩ ነው። ኢራን እጅ አልሰጠችም፣ በሆርሙዝ ላይ ጠንካራ አቋምን ይዛለች። እናም የአሜሪካ የጦር መሳሪያ ክምችት መሟጠጥ ከቴሄራን የተሳኩ ስሌቶች መካከል ሆኗል። ይህ የጦርነቱ ፖለቲካዊ ውጤት ነው። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሙህሲን ናቅፊ ቴህራንን እየጎበኙ ነው። አሜሪካና የየመን ሁቲዎች በፋርስ ባሕረ ሰላጤና በቀይ ባህር በሚንቀሳቀሱ የመርከብ ትራንስፖርቶች ላይ ጥቃቶችን ባደረሱበት ወቅት ኢራን የሆርሙዝ ሰርጥን እንደገና ለመክፈት ባስቀመጠቻቸው ቅድመ ሁኔታዎች ላይ ጸንታለች። ስምምነት ሊደረስበት ጥቂት እንደቀረ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ቢገልጹም
በአሜሪካና በእስራኤል በኩል በኢራን ላይ የሚካሄደው ጦርነት የመቋረጥ ምልክት ባላሳያበት ወቅት ነበረ ትላንት ማክሰኞም እነዚህ ክስተቶች የተከሰቱት። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ሆነው አዲስ የተሾሙት ሞሰን ረዛኢ የሆርሙዝ ባሕረ ሰላጤ ሙሉ በሙሉ እንዲከፈት ዋሽንግተን ወታደራዊ ዘመቻዋን ማቆምና በውጭ ሀገራት የታገዱትን የኢራን ገንዘቦችን መልቀቅ እንዳለባት ለቻይና አምባሳደር ተናግረዋል። የኢራን መገናኛ ብዙሃን እንደዘገቡት ሞሰን ረዛኢም አሜሪካ ባህሪዋን እስካልቀየረችና የኢራንን ሁኔታዎች እስካልተቀበለች ድረስ የሆርሙዝ ባሕር ሰርጥ እንደገና አይከፈትም ብለዋል። የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣላቸው እገዳዎች እንዲሁም በጋዛና በሊባኖስ ጨምሮ በክልል ደረጃ የተኩስ አቁም እንዲቆም አጥብቆ ጠይቋል። የኢራን መልእክት ግልጽ ነው ሲልም መልእክቱን አስቀምጧል። የሆርሙዝ የባህር ወሽመጥ አሜሪካ ጦርነቱን እስክታቆምና እገዳውን እስክታነሳ የኢራንን የታገዱ ንብረቶችን እስክትለቅና በሊባኖስና በጋዛ ጨምሮ በክልል ደረጃ የተኩስ አቁም ስምምነት እስኪደረግ ድረስ እንደገና አይከፈትም ብለዋል። በቴህራን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያንና የውጭ ጉዳይ ሚኒስትሩ አባስ አራግቺ ከፓኪስታን የሀገር ውስጥ ጉዳይ ሚኒስትር ጋር የተገናኙ ሲሆን በውይይታቸውም በፖለቲካ፣ በኢኮኖሚ፣ በንግድ፣ በባህልና በደህንነት ዘርፎች መካከል ያለውን ግንኙነት ይበልጥ ለማጠናከር መክረዋል። ይህ የተገለጸው በኢራን ፕሬዝዳንት ጽሕፈት ቤት የፓኪስታኑ የሀገር ውስጥ ጉዳይ ሚኒስትር ናቅቪ ጉብኝት ባደረጉበት ወቅት ነው። ኢስላማባድ አሁን ላይ ያለውን ግጭት ለማስቆም በሚደረጉ ጥረቶች ውስጥ አደራዳሪ ሚና እየተጫወተች ባለችበት ወቅት ከዚህ ቀደም በግጭቱ ውስጥ ሌላኛው አደራዳሪ የሆነችው ኳታር በሆርሙዝ የባህር መስመር ላይ ስለሚደረገው የመርከብ እንቅስቃሴ በኢራንና በኦማን መካከል የሚደረጉት ንግግሮች ወደ ከፍተኛ ደረጃ መድረሳቸውን ገልጻ ነበረ። ባለፉት ጥቂት ቀናት ከሁለቱም ወገኖች አዎንታዊ ምላሾችን ሰምተናል ሲሉም የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሳሪ ተናግረዋል። እዚህ ጋር ዋናው ቅድሚያ የሚሰጠው ጉዳይ የባህር መስመሩን ማለትም ሆርሙዝን እንደገና መክፈት፣ የተኩስ አቁም ስምምነቱን ማስቀጠልና ወደ ድርድር ሂደት መሻገር መቻላችንን ማረጋገጥ ነው ብለዋል። በሌላ በኩል ኢራን በሆርሙዝ ባህር ሰርጥ ውስጥ በሚገኙ መስመሮች ላይ ከኦማን ጋር የምታደርገው ማንኛውም ስምምነት የውሃ መስመሩን እንደገና በመክፈት ረገድ ምንም አይነት ተጽዕኖ እንደማይኖረው ገልጻለች። ትላንት የአሜሪካ ማዕከላዊ ዕዝ እንዳስታወቀው የአሜሪካ የባህር ኃይል ኤምኤች-60 ሄሊኮፕተር በኦማን ባህረ ሰላጤ የፓናማ ባንዲራን የምታውለበልብ የጭነት መርከብ ወደ ኢራን ወደቦች እንዳትሄድ ለማሰናከል 2 የሄልፋየር ሚሳኤሎችን መተኮሱን አስታውቋል። መርከቧ የኢራን ወደቦች የተጣለውን የአሜሪካ የባህር ኃይል እገዳ መጣሷን ተከትሎ እንድታቆም የተሰጡትን ተደጋጋሚ ማስጠንቀቂያዎች ችላ በማለቷ እንደተተኮሰባት ተገልጿል። አሜሪካ በኢራን ወደቦች ላይ የጣለችው የእገዳ እርምጃ ሙሉ በሙሉ በሥራ ላይ መሆኑን ያስታወሰው መግለጫው ነሐሴ 11 ድረስ ሴንትኮም የተባለው የአሜሪካ ማዕከላዊ ዕዝ እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎት ውጭ ማድረጉን እንዲሁም 2 መርከበኞችን እንደተቆጣጠረ አመልክቷል። በዓለም አቀፍ ደረጃ ዕውቅና ያገኘው የየመን መንግሥት በበኩሉም በቀይ ባህር ውስጥ በሚገኝ የጭነት መርከብ ላይ በኢራን የሚደገፉት ሁቲዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አስታውቋል። ሁቲዎች የሳውዲ አረቢያ ወታደራዊ ቁሳቁሶችን የጫነ መርከብ መምታታቸውን ይፋ አድርገው ነበረ። ይህም ቡድኑ የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተመዝግቧል። The Houthis say they targeted a Saudi vessel carrying military equipment in the narrow waterway, raising fears of another escalation along one of the world's most important maritime routes. ኢራንና የሆርሙዝ ጉዳይ ጋብ እያለ ሲመጣ በአሁኑ ወቅት አዲስ ውጊያና የጦርነት ስጋት በየመን በኩል ደግሞ ተከፍቷል። ሁቲዎች በሳውዲ ለደረሰባቸው ትንኮሳ በባቤል መንደብ ከባድ ምላሽ እየሰጡ ይገኛሉ። በቀይ ባህር ደቡባዊ ክፍል በሚገኘው የባቤል መንደብ የባህር መስመር ላይ በአንድ አነስተኛ የጭነት መርከብ ላይ በሁቲዎች ተፈጽሟል ተብሎ በተጠረጠረ ጥቃት 4 የመርከቧ ሰራተኞች ተገድለዋል። በግብፅ ባለቤትነት ስር ባለው ቲሃማህ መርከብ ላይ የተፈጸመው ግድያ ከየካቲት ወር መጨረሻ ጀምሮ ኢራንን በተመለከተ በተጀመረው ግጭት ወቅት ከኢራን ጋር ግንኙነት ባላቸው የየመኑ ሁቲዎች በመርከቦች ላይ ከተፈጸሙ ጥቃቶች መካከል የመጀመሪያው ይሆናል።
በሁቲዎች የሚተዳደረው የሳባ የዜና ወኪል ቡድኑ በባቤል መንደብ የባህር መስመር ላይ ወታደራዊ ቁሳቁሶችን የጫነ የሳውዲ መርከብ ላይ ጥቃት ማድረሱን ዘግቧል። በዘገባው የመርከቧን ስም አልጠቀሰም። ሳውዲ አረቢያም ለዘገባው የሰጠችው ምላሽ የለም። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ከየካቲት ወር ወዲህ በሺዎች የሚቆጠሩ ሰዎች ተገድለዋል። ኢራንም በኦማን፣ በዮርዳኖስ፣ በኩዌት፣ በእስራኤል፣ በተባበሩት አረብ ኤምሬቶችና በሳውዲ አረቢያ በሚገኙ የአሜሪካ ንብረቶችና መሠረተ ልማቶች ላይ ጥቃት አድርሳለች። በኢራን ቢያንስ 3527 ሰዎች ተገድለዋል። ከ27000 በላይ የሚሆኑት ደግሞ ቆስለዋል። እንዲሁም ቢያንስ 18 አሜሪካውያን ሕይወታቸውን አጥተዋል። ግጭቱ ወደ ሊባኖስን መስፋፋቱን ተከትሎም በኢራን የሚደገፈው ሄዝቦላህ በእስራኤል ላይ ጥቃቶችን ከፍቷል። የእስራኤል ኃይሎችም በየቀኑ ማለት በሚቻል ደረጃ በአየር ላይ ጥቃት ሲፈጽሙ ቆይተዋል። እስራኤል በመጋቢት 2 የጀመረችው የቅርብ ጊዜ ወታደራዊ ጥቃት ከ4300 በላይ ሰዎችን ገድሏል። ከ12000 በላይ የሚሆኑትን ደግሞ አቁስሏል። በእስራኤል በኩል ደግሞ በኢራንና በሄዝቦላህ በተፈጸሙ ጥቃቶች ቢያንስ 60 ሰዎች ተገድለዋል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ ይህንን ይመስል ነበረ። እናንተስ እዚህ ላይ ያላችሁ አስተያየት ምንድነው? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮንም ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።